አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 26 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ሳውዲ አረቢያ ለሁጃጅ ድንገተኛ የሕክምና አገልግሎት ለማቅረብ ድሮኖችንና ሄሊኮፕተሮችን አሰማራች። የምልክት ቋንቋ ብሔራዊ ቋንቋ እንዲሆን የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ጠየቀ። ዓለም አቀፍ የአሜሪካው ሙስሊሞች መብት ተሟጋች ድርጅት እስራኤል በጋዛ ረድኤት ስፍራዎች ላይ የምትፈጽመውን ጥቃት አወገዘ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ሀጅን ወደ ተመለከተው ቀዳሚው ኸበር አልፋለሁ። ሳውዲ አረቢያ ለሁጃጅ ድንገተኛ የሕክምና አገልግሎት ለማቅረብ ድሮኖችንና ሄሊኮፕተሮችን አሰማራች። ከመላው ዓለም ለሐጅ ስነ ስርዓት ምዕመናንን እየተቀበለች የምትገኘው ሳውዲ አረቢያ በሐጅ ታሪክ ለመጀመሪያ ጊዜ ድንገተኛ ሕክምና የሚያስፈልጋቸውን ሁጃጅ ለማገዝ ድሮኖችንና ሄሊኮፕተሮችን ማሰማራቷን አስታውቃለች። ይህ የሀገሪቱ እርምጃ የትራፊክ መዘግየትን በማስወገድ ከተለመደው የየብስ ትራንስፖርት በተሻለ ፍጥነት ለታማሚዎች እርዳታ ለመስጠት ያስችላል ተብሏል። አገልግሎቱ በሳውዲ የጤና ጥበቃ ሚኒስቴርና የሲቪል አቪዬሽን ባለስልጣን እንዲሁም ከድንገተኛ ምላሽ ቡድኖች ጋር በመተባበር ይፋ ተደርጓል። በዚህም በሚናና በሙዝደሊፋ ለመጀመሪያ ጊዜ መድኃኒቶች፣ የመጀመሪያ እርዳታና መሰረታዊ የጤና ቁሳቁስ በራስ ገዝ ድሮኖች ወይም በሄሊኮፕተሮች አማካኝነት ወደ ሁጃጅ እንዲላኩ ይደረጋል መባሉን ኢስላሚክ ኢንፎርሜሽን ዘግቧል። ከሐጅ ጋር በተገናኘ የሐጅ ኹጥባ አማርኛን ጨምሮ በ34 ቋንቋዎች ለምዕመናን እንደሚደርስ ሳውዲ አረቢያ አስታውቃለች። እንግሊዝኛ፣ ፈረንሳይኛ፣ ኡርዱ፣ ፋርሲ፣ ማንዳሪን፣ ተርክሽ፣ ማላይ፣ ስፓኒሽ፣ ስዋሂሊ፣ ስዊዲሽ፣ ፉላኒ፣ ሮሂንጊያ፣ ሶማሊና ዮሩባ ቋንቋዎች ልክ እንደ አማርኛ ሁሉ ኹጥባ የሚደርስባቸው ናቸው። የዘንድሮ የሐጅ ኹጥባ የሚመራው በሼክ ሳላ ቢን ሙሐመድ አልቡዳይሪ መሆኑ ተገልጿል። በሐጅ ስነ ስርዓት ላይ ለመሳተፍ ከመላው ዓለም ወደ ቅድስቲቱ መካ ከተማ የሚጓዙ ምዕመናን መግባት ቀጥለው በክንውኑ ዋዜማ ላይ ደርሰዋል። ገልፍ ኒውስ እንደዘገበው እስከ ሰኞ ድረስ 1.5 ሚሊዮን ገደማ ምዕመናን ሳውዲ ገብተዋል። በዘንድሮ ሐጅ በቁጥር ከፍተኛው ምዕመናን የላከችው እንደ ቀዳሚዎቹ ዓመታት ሁሉ ኢንዶኔዥያ ሆናለች። ሀገሪቱ 221,000 ኮታ ለስነ ስርዓቱ ብትቀበልም በቂ ባለመሆኑ ለቀጣዩ ዓመት በርካታ ሺዎች ተመዝግበው ተራ እየጠበቁ እንደሚገኙ የሀገሪቱ መገናኛ ብዙሃን ዘግበዋል። በተከታይነት ፓኪስታን 180,000፣ ህንድ 175,025፣ ባንግላዴሽ 127,198፣ ናይጄሪያ 95,000፣ ኢራን 87,550፣ አልጄሪያ 41,300፣ ቱርክ 37,770፣ ግብጽ 35,375 እና ሱዳን 32,200 ምዕመናን በመላክ እስከ 10ኛ ደረጃ መቀመጣቸውን የዘገበው ደግሞ አቪዬሽን ኤ2ዜድ ድረገጽ ነው። የምልክት ቋንቋ ብሔራዊ ቋንቋ እንዲሆን ተጠየቀ። የምልክት ቋንቋ ብሔራዊ ቋንቋ እንዲሆን የጠየቀው የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር የምክክር አጀንዳዎችን ለሀገራዊ ምክክር ኮሚሽን ባስረከበበት ወቅት መሆኑ ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ከኢትዮጵያ መስማት የተሳናቸው ብሔራዊ ማህበር የምክክር አጀንዳዎችን መረከቡን አስታውቋል። በዚሁ ወቅት አጀንዳዎቹን ያስረከቡት የማህበሩ ኃላፊዎች የምልክት ቋንቋ ብሔራዊ ቋንቋ እንዲሆን በዋናነት በአጀንዳዎች ውስጥ መጠቀሱን መግለጻቸውን ኮሚሽኑ አስታውቋል። የማህበሩን አጀንዳዎች የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያና ኮሚሽነር ብሌን ገብረመድህን ተረክበዋል ተብሏል። በኮሚሽኑ መረጃ መሰረት በርክክብ ስነ ስርዓቱ ላይ ንግግር ያደረጉት ዋና ኮሚሽነር ፕሮፌሰር መስፍን አርአያ የአካል ጉዳተኞች ጉዳይ ሁሉንም የህብረተሰብ ክፍል የሚመለከት መሆኑን ተናግረዋል። ዋና ኮሚሽነሩ መስማት የተሳናቸውን የህብረተሰብ ክፍሎች አጀንዳዎች የምክክር ጉባኤ አካል እንደሚሆኑ ያላቸውን እምነት ገልጸዋል። ኮሚሽነር ብሌን ገብረመድህን በበኩላቸው ኮሚሽኑ አካል ጉዳተኞችን በምክክር ሂደቱ ለማካተት ባደረገው ጥረት የማህበሩ ትብብር ከፍተኛ ነበር ብለዋል። መስማት የተሳናቸውን ኢትዮጵያውያን አጀንዳዎች አደራጅተው በማስረከባቸው አመራሮቹን በኮሚሽኑ ስም አመስግነዋል። አጀንዳዎቹን ከሌሎች አጀንዳዎች ጋር በምክክር ጉባኤው እንደሚቀርቡም ገልጸዋል። አጀንዳዎቹን ያስረከቡት የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ፕሬዝዳንት አቶ ዮሐንስ ተክላይ፣ ምክትል ፕሬዝዳንት ወይዘሮ ሶስና ዘውዴና የማህበሩ ስራ አስኪያጅ አቶ ገዳሙ ሁንዴቻ አጀንዳዎቹ ከ28 ቅርንጫፍ ማህበራት የተሰበሰቡ መሆናቸውን አስታውቀዋል።
ምክር ቤቱ የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅን መርምሮ አጸደቀ። የሕዝብ ተወካዮች ምክር ቤት በዛሬው ዕለት ባካሄደው 33ኛ መደበኛ ስብሰባው የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅን መርምሮ በሙሉ ድምፅ አጽድቋል። አዋጁ የጸደቀው የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ ሪፖርትና የውሳኔ ሀሳብ ለምክር ቤቱ ካቀረቡ በኋላ መሆኑን ምክር ቤቱ አስታውቋል። እንደ ሀገር የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ማጽደቁ በአካባቢና በሰዎች ደህንነትና ጤና ላይ እየደረሰ ያለውን ጉዳት ለመከላከልና ለመቆጣጠር የሚያስችል መሆኑን ዶክተር አወቀ አምዛዬ አስረድተዋል። በክልሎችና ከተማ አስተዳደሮች አስፈላጊ መሰረተ ልማቶችን ያሟላ የደረቅ ቆሻሻ ስርዓት ለመዘርጋት ኃላፊነትና ግዴታዎችን ለመደንገግ ረቂቅ አዋጁ የሚያግዝ መሆኑንም አያይዘው ገልጸዋል። ቅጣቱ አንድ ጊዜ ብቻ ጥቅም ላይ ሊውሉ በሚችሉ ስስ የፕላስቲክ ምርቶች ላይ ታሳቢ ያደረገ መሆኑን በመግለጽ ክልሎችና የከተማ አስተዳደሮች የአካባቢ ነባራዊ ሁኔታን ታሳቢ በማድረግ የውስጥ ደንብና መመሪያ አውጥተው መተግበር እንደሚችሉ ጠቁመዋል። ከደረቅ ቆሻሻ አያያዝ አወጋገድና አስተዳደር ጋር በተያያዘ በቀጣይነት በዘመቻ መልክ ህብረተሰቡ ኃላፊነቱንና ግዴታውንም ጭምር እንዲወጣ የግንዛቤ ስራ በስፋት እንደሚሰራም የቋሚ ኮሚቴው ምክትል ሰብሳቢ አስረድተዋል። በቀጣይ ከረቂቅ አዋጁ ትግበራ ጋር በተያያዘ ዜጎች በግንዛቤ እጥረት ለቅጣት ተጋላጭ እንዳይሆኑ በስፋት የግንዛቤ ስራ መሰራት እንዳለበት የምክር ቤቱ አባላት አክለው አሳስበዋል። ምክር ቤቱ የደረቅ ቆሻሻ አያያዝና አወጋገድ ረቂቅ አዋጅ ቁጥር 1383/2017 አድርጎ በሙሉ ድምፅ አጽድቋል። በሌላ የምክር ቤት መረጃ በአረብ ባንክ የቀረበው የ49 ሚሊዮን 550 ሺህ ዶላር የብድር ስምምነት ጸድቋል። የኢትዮጵያን ኢኮኖሚያዊ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚ ልማት የ49 ሚሊዮን 550 ሺህ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ አስታውቀዋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርና ኢንዱስትሪ ፓርኮች አካባቢ የመስኖ አውታሮችን ለማስፋፋት፣ ለባለሙያዎች የአቅም ግንባታ ድጋፍ ለማድረግ፣ የግብርና ምርታማነትን ለማሳደግ ያለመ መሆኑን ገልጸዋል። በድጋፉ 8000 ሄክታር የመስኖ ቦይ፣ የውሃ ማቆሪያ ማሰራጫ መስመሮችን ግንባታ ጨምሮ ሌሎች የልማት ስራዎች በትኩረት ይከናወናሉ ብለዋል። ፕሮጀክቱ ወጣቶች በግብርናው ዘርፍ እንዲሳተፉና የስራ ዕድል ለመፍጠር ሰፊ ዕድል እንደሚኖረው ተናግረዋል። ብድሩ በሁለት መንገድ ተከፍሎ ፈሰስ እንደሚሆን ገልጸው በመጀመሪያው ዙር 20 ሚሊዮን ዶላር ይለቀቃል ብለዋል። ጥቅም ላይ ባልዋለውና ተመልሶ ባልተከፈለው በዓመት 1.5 በመቶ የሚደርስ ወለድ እንደሚከፈልም አስታውቀዋል። በሁለተኛው ዙር 29 ሚሊዮን 550 ሺህ ዶላር ፈሰስ የሚሆን ሲሆን ጥቅም ላይ ባልዋለና ተመልሶ ባልተከፈለ በጀት በዓመት 2.75 በመቶ የሚደርስ ወለድ የሚከፈልበት ይሆናል ሲሉ አስረድተዋል። ብድሩ የ5 ዓመት የችሮታ ጊዜን ጨምሮ በ20 ዓመት ተከፍሎ እንደሚጠናቀቅና የ450 ሺህ ዶላር እርዳታን ያካተተ መሆኑን አብራርተዋል። ምክር ቤቱም የብድር ስምምነት ረቂቅ አዋጁን በሙሉ ድምፅ አጽድቋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁ ና እንመለስ። ሳውዲ አረቢያ ለሁጃጅ ድንገተኛ የሕክምና አገልግሎት ለማቅረብ ድሮኖችንና ሄሊኮፕተሮችን አሰማራች። ይህ የሀገሪቱ እርምጃ የትራፊክ መዘግየትን በማስወገድ ከተለመደው የየብስ ትራንስፖርት በተሻለ ፍጥነት ለታማሚዎች እርዳታ ለመስጠት ያስችላል ተብሏል። ከቆይታ በኋላ የአሜሪካው ሙስሊሞች መብት ተሟጋች ድርጅት እስራኤል በጋዛ ረድኤት ስፍራዎች ላይ የምትፈጽመውን ጥቃት አውግዟል። በዝርዝር እንመለከተዋለን። ይጠብቁን። ቢል ጌትስ ካካበተው 200 ቢሊዮን ዶላር ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑ ተነገረ። የማይክሮሶፍት መስራች ቢል ጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውል የተናገረው በአዲስ አበባ ቆይታው ነው። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መራመድ አለበት ብሏል። ቢል ጌትስ ባለፈው ሳምንት እሁድ ግንቦት 24 2017 በአዲስ አበባ በብሔራዊ ቤተ
መንግስት በተካሄደው ስነ ስርዓት የኢትዮጵያን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልሟል። ጠቅላይ ሚኒስትር አብይ አህመድ ይህንን ሽልማት ለጌትስ ያበረከቱት በባለ ሀብቱ የተመሰረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎች እውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎትን ወይም አርቲፊሻል ኢንተለጀንስን በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡበት ጥቆማ ሰጥቷል። በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ስነ ስርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት እንደማከፋፍል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶችን እንድትፈቱ ለማገዝ ይውላል በማለት ተናግሯል። የሞዛምቢክ የቀድሞ ቀዳማዊት እመቤት ግራሳ ማሼል በችግር ጊዜ የመጣ ሲሉ የቢል ጌትስን እቅድ አሞካሽተውታል። ሚስተር ጌትስ በለውጥ ጎዳና ላይ ከኛ ጋር ለመጓዝ ባላቸው ጽኑ ቁርጠኝነት ላይ እንተማመናለን ብለዋል። ቢል ጌትስ ከ20 ዓመት በኋላ $200 ቢሊዮን ይደርሳል ተብሎ ከሚጠበቀው ሀብቱ ውስጥ 99 በመቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለ ሀብቱ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን በ2045 ስራውን እንደሚያጠናቅቅ የቢቢሲ ዘገባ ያመለክታል። በዩናይትድ ኪንግደም የቱርክ ቆንስላ ደጃፍ ቁርአንን ያቃጠለው ግለሰብ ተፈረደበት። በዩናይትድ ኪንግደም ለንደን ከተማ በሚገኘው የቱርክ ቆንስላ ቤት ደጃፍ ቁርአንን በእሳት ያቃጠለው ግለሰብ ትናንት በሃይማኖት ላይ ጥላቻ መንዛት በሚል ጥፋተኝነት ውሳኔ ተላልፎበታል። ሮይተርስ የዜና ወኪል እንደዘገበው ቁርአን ያቃጠለው ግለሰብ ሐሚድ ኮስኩን የተባለ ነዋሪነቱን በማዕከላዊ ኢንግላንድ ያደረገ ነው። ከኩርድና አርሜን ወላጅ የተወለደው ግለሰብ ጥፋተኛ ሆኖ በመገኘቱ $325 የገንዘብ ቅጣት እንዲቀጣ ፍርድ ተላልፎበታል። ቁርአንን ከማቃጠል ባሻገር እስልምናን የሚያንቋሽሽ ንግግር ማድረጉ የተገለጸው ግለሰቡ ክሱን በማስተባበል ድርጊቱን የፈጸመው የቱርክን መንግስት ለመቃወም እንደሆነ ለችሎት ተናግሯል። ይሁን እንጂ የችሎቱ ዳኛ ጆን ማክ ጋርቫ ግለሰቡ ሃይማኖታዊ መጽሐፍ ሲያቃጥል ጸያፍ ቃላትን ሲጠቀም እንደነበር በመግለጽ የጥፋተኝነት ውሳኔውን ማሳለፋቸውን አስረድተዋል። የአሜሪካው ሙስሊሞች መብት ተሟጋች ድርጅት እስራኤል በጋዛ ረድኤት ስፍራዎች ላይ የምትፈጽመውን ጥቃት አወገዘ። የአሜሪካው ሙስሊሞች መብት ተሟጋች ዘ ካውንስል ኦፍ አሜሪካን ኢስላሚክ ሪሌሽንስ እስራኤል በጋዛ ረድኤት ስፍራዎች ላይ የምትፈጽመውን ጥቃት አዲስ ባወጣው መግለጫ አውግዞታል። ድርጅቱ በመግለጫው የእስራኤል ባለስልጣናት የረድኤት አቅርቦት ያለባቸውን ስፍራዎች የጦር ኢላማ በማድረግ ግድያ መፈጸማቸው በጽኑ እንዲወገዝ ጥሪ አቅርበዋል። የድርጅቱ መግለጫ የመጣው የጋዛ የጤና ጥበቃ ሚኒስትር እሁድ ዕለት የእስራኤል ኃይሎች ረድኤት በሚሹ ዜጎች ላይ ጥቃት በመክፈት 50 ገደማ ፍልስጤማውያንን በመግደል ከ200 በላይ ደግሞ ካቆሰሉ በኋላ ነው። ድርጊቱን ያወገዘው የዩናይትድ ስቴትሱ የመብት ተሟጋች የዘር ማጥፋት ሲል የጠራው ወንጀል መቆም አለበት ሲል አሳስቧል። መግለጫው አክሎም የፍልስጤም ሕዝብ በራሱ መሬት ላይ ነፃነትና ፍትህ እንደሚገባው መታወቅ አለበት ሲል ያትታል። የእስራኤሉ ጦር ዓለም አቀፍ የተኩስ አቁም ጥሪዎችን ችላ በማለት ከባለፈው ዓመት መስከረም ወር ወዲህ በጋዛ ላይ አሰቃቂ ጥቃት በመፈጸም ከ54400 በላይ ፍልስጤማውያንን ገድሏል። ከተገደሉት መካከል አብዛኞቹ ሴቶችና ህጻናት ናቸው። በከተማዋ የረድኤት አቅርቦት እንዳይደርስ በእስራኤል ባለስልጣናት ክልከላ ስለተጣለ የእርዳታ ድርጅቶች በአካባቢው የረሃብ አደጋ ሊከሰት እንደሚችል አስጠንቅቀዋል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።